ዓለም በካፒታሊስትና በሶሻሊስት ወጀብ ትናጥ በነበረበትና በየትኛውም ቀን ሊከሰት ይችላል ለተባለው ጦርነት ሀገራት በተጠንቀቅ ላይ በነበሩበት በዛ ዘመን እነሱ ዛሬ ካፒታሊስቱ አሜሪካ ላይ ነገ ደግሞ ሶሻሊስቷ ቡልጋሪያ ላይ ኮንሰርታቸውን ያቀርባሉ። እንግሊዝ ሲሄዱ ንግሥት ኤልሳቤጥ የእንግሊዝ ባላንጣ የሆነችው ሶቪየት ኅብረት ሲሄዱ ደግሞ የሀገሪቷ መሪ ክሩሼቭ በክብር ይቀበሏቸዋል። የሙዚቃን ኃያልነትና የሙዚቃን ዓለም አቀፋዊነት ከነሱ በላይ በተግባር ያስመሰከረ የለም። የዓለም ቁጥር 1 ወንጀለኛ ሴት ስለሆነችው ስለ ማቤከር አቀንቅነዋል። የንጉሥ አማካሪ ስለነበረው ስለ ሩሲያው ጠንቋይ ስለ ራስፑቲንም ዘፍነዋል። ከፖላንድ እስከ ኮሎምቢያ ከሜክሲኮ እስከ ስሪላንካ በ37 የዓለማችን ሀገራት ተዟዙረው በድምሩ ከ100 በላይ ኮንሰርቶችን ሰርተዋል። ከነዚህ ተወዳጅ ሙዚቀኞች ጀርባ ግን ማንም የሚያውቀው ሚስጥር ነበር። Boney M is one of the most popular bands which started in the 1970s and has continued all the way through to the 1990s. It was created by Frank Farian. Boney M has sold over 159 albums worldwide. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።